አርእስተ ዜና። አገዛዙ ለሚቀጥለው የግዛት ማስቀጠያ ይሆነኛል ያለውን የይስሙላ ምርጫን ለማካሄድ በሚፍጨረጨርበት በዚህ ወቅት በአማራ በሁሉም ግዛቶች ባሉ ግንባሮች ሰራዊቱ በከፍተኛ ሁኔታ በምርኮና በመደምሰስ እየተመናመነ መሆኑን መረጃዎች ጠቆሙ። የፋኖ ኃይሎች በተጠናከረ ሁኔታ ውጊያ እያካሄዱ መሆኑን የብልጽግና ባለስልጣናት ቢረዱም አንሞት ባይ ተጋዳይነት ምርጫ ለማካሄድ በየተወለዱበት ቦታና የሚወዳደሩበት አካባቢ ሄደው የምርጫ ቅስቀሳ ማድረግ እንዳልቻሉ ግን መናገራቸው ታወቀ። በአማራ አራቱም ግዛቶች በሚደረጉ የሌት ተቀን አውደ ውጊያዎች ከፍተኛ ድል እየተቀዳጁ መሆኑን የፋኖ አመራሮቹ ተናግረዋል። መረጃውን በዝርዝር እናቀርበዋለን። በሱዳንና በኢትዮጵያ መካከል የተፈጠረው ውጥረት ዛሬም እንደቀጠለ መሆኑ የተገለጸ ሲሆን የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩምሩክ ከተማ እየተቃረበ መሆኑ እየተነገረ ይገኛል ተባለም። በሌላ በኩል ደግሞ በሱዳን አሰቃቂ ግፍ የፈጸሙ ኮሎምቢያውያን ተዋጊዎች የተባበሩት አረብ ኤምሬትስ የጦር ሰፈር ስልጠና ማግኘታቸውን ሲገለጽ በኤምሬት ላይ ማዕቀብ እንዲጣል ጥሪ ቀርቧል። የሁማን ራይትስ ዎች የአፍሪካ ዳይሬክተር ማውሲ ሰጎን መንግስታት የተባበሩት አረብ ኤምሬት ለፈጣን ደጋፊ ኃይሎች የምታደርገውን የጦር መሳሪያ የሰው ኃይልና ሌሎች ወታደራዊ ድጋፎችን እንታቆም በግልጽ ልትጠየቅ ይገባል ሲሉ ገልጸዋል። ሙሉ መረጃውን በዝርዝር ይዘነዋል። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል በኢትዮጵያ የብልጽግናው ባለስልጣናት በዚህ የምርጫ ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለውን አፈና እንዲቀለብሱ ጠየቀም። ዓመታዊው የዓለም ሀገራትን የፕሬስ ነጻነት ደረጃ የሚያወጣው ዓለም አቀፉ የድንበር የለሽ ጋዜጠኞች ቡድን አብይ አህመድ ወደ ስልጣን ከመጣ ከ2011 ዓ.ም በኋላ የኢትዮጵያ ደረጃ ከ180 ሀገራት 110ኛ ላይ አስቀምጦት ለነበረና ዘንድሮ ባወጣው ሪፖርት ደግሞ የኢትዮጵያ የፕሬስ ነጻነት ደረጃ አሽቆልቁሎ ከ180 ሀገራት 148ኛ ላይ እንደተቀመጠ ታውቋል። ከኛ ጋር ስትቆዩ ዝርዝር መረጃውን ታደምጡታላችሁ። የተወደዳችሁና የተከበራችሁ የፍትህ ሚዲያ አድማጭ ተመልካቾች ከላይ ሰማችኋቸውን ዋና ዋና ዜናዎችንና ሌሎችንም አጫጭርና አዳዲስ መረጃዎችን በዝርዝር ወደምናሰማበት የዜና ክፍላችን እናልፋለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ እንጋብዛለን። መልካም ቆይታ። አገዛዙ ለሚቀጥለው የግዛት ማስቀጠያ ይሆነኛል ያለውን የይስሙላ ምርጫን ለማካሄድ በሚፍጨረጨርበት በዚህ ወቅት በአማራ በሁሉም ግዛቶች ባሉ ግንባሮች ሰራዊቱ በከፍተኛ ሁኔታ በምርኮና በመደምሰስ እየተመናመነ መሆኑን መረጃዎች ያመላከቱ ሲሆን በአማራ አራቱም ግዛቶች በሚደረጉ የሌት ተቀን አውደ ውጊያዎች ከፍተኛ ድል እየተቀዳጀ መሆኑን የፋኖ አመራሮች ተናግረዋል። የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ አካል የሆኑት ወንድማማቾች የአጼ አምደ ጽዮን ኮርና የአጼ ዘርዓ ያዕቆብ ኮር አሃዶች ዛሬ ግንቦት 21 ቀን 2018 ዓ.ም ከጧት ጀምሮ ይህ ዘገባ እስከተጠናቀረበት ጊዜ ድረስ እየዘለቀ ከባድ አውደ ውጊያም እያደረጉ ሲሆን በአምባገነኑ የብልጽግናው ወንበር ጠባቂ የአየር ወለድና የኮማንዶ አባላት ላይ የተጠናከረ እርምጃ እየወሰድንበት ነው ብለዋል። በሸዋ ጠቅላይ ግዛት ተጉለት ቀጠና በደብረ ብርሃን ሪጂኦፖሊታን ከተማ ጣይቱ ክፍለ ከተማ ውስጥና በደብረ ብርሃን ከተማ ዙሪያ እንዲሁም በመሃል አምባና አዲስ ጌ በሚባሉ አካባቢዎች ከላይ ድሮን ከታች መድፍ ዙ 23 እና ዲሽቃ ይዞ ወደ ውጊያ ያመራው የአብይ አህመድ ሰራዊት ባደረገው ተጋድሎ ከ3 በላይ መኪና አስከሬንና ቁስለኛ ወደ ደብረ ብርሃን ሆስፒታል የወሰደ ሲሆን ውጊያው አሁንም ተጠናክሮ እንደቀጠለ ይገኛል ሲሉ የፋኖ አመራሩ ተናግሯል። የተደረገ ባለው ልዩ የቅንጅት ተጋድሎ ከአምደ ጽዮን ኮር የኮሮቹ ቃኝን ጨምሮ ከ7 ለ7 ከራምቦና ከምኒልክ ክፍለ ጦር የተውጣጡ ውስን ሻለቃዎች ተሳተፉበት ሲሆን በደብረ ብርሃን ከተማ ዙሪያ በመሃል አምባ እንዲሁም አስጌ በተባሉ ቦታዎች ላይ የጠላት ኃይል እየተደመሰሰ ይገኛል ብለዋል። በሌላ በኩል ደግሞ አጼ ዘርዓ ያዕቆብ አንደኛ ኮር ከነጎድጓድ ክፍለ ጦርና ከናዶ ክፍለ ጦር የተውጣጡ የተለያዩ ሻለቆች ጠላት ላይ ከፍተኛ ጉዳት እያደረሱ ይገኛሉ። በተመሳሳይ በደብረ ብርሃን ከተማ ጣይቱ ክፍለ ጦር የአጼ ዘርዓ ያዕቆብ አንደኛ ኮር ክንፍ የሆነው ከ7 ለ7 ክፍለ ጦር ከብሩክ የደምሴ ክፍለ ጦር
ከአጼ ይኩኖ አምላክ ክፍለ ጦርና ከነጎድጓድ ክፍለ ጦር የተወጣጡ ሻለቆች በተናበበና በተቀናጀ ሁኔታ የአብይ አህመድ ሰራዊት ኃይል ላይ እየተወሰደ ባለው የተቀናጀ ውጊያ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ እየደረሰበት ሲሆን ውጊያው አሁንም ተጠናክሮ እንደቀጠለ ይገኛል ሲሉ አክለዋል። ይህ በእንዲህ እንዳለ ደግሞ በዘመቻ አንሻ ሰይድ እንዲሁም በቀኛዝማች ጨልፍ ተስፋው 40 ቀን መታሰቢያ በመቄት ወረዳ አስደማሚ የአውደ ውጊያ ጀብዱ ታሪክ ተሰራም። አፋብን ወሎ ቤት አማራ ምኒልክ እዝ የ106ኛ ኮርና የ303ኛ ኮር አሃዶች በመቄት ታላቅ ጀብዱ የፈጸሙ ሲሆን የ106ኛ ኮር አካል የሆነችው አናቢስቷ 22ኛ ክፍለ ጦር ከ303ኛ ኮር 81ኛ ክፍለ ጦር አንድ ሻለቃ ጋር በመጣመር ቀኑን ሙሉ በወሰዱት ተጋድሎ በብልጽግናው አገዛዝ ላይ መብረቃዊ ጥቃት በመፈጸም አስደናቂ ጀብዱ መፈጸማቸው ተገለጸ። የአገዛዙ ሰራዊት ከጋሸና ከከወይንና ከመቄት የተወጣጣ ከአንድ ክፍለ ጦር በላይ ዙ 23 ሁለት ሞርተር 82 በማሳለፍ የእልቂት አዋጁን በአማራው ላይ ለመፈጸም ቢሞክርም በዛሬው ዕለት በማለዳው የተጀመረው አውደ ውጊያ ከጋሸና ጫፍ እስከ መቄት ጫፍ የሸፈነ አውደ ውጊያ ሲካሄድ የዋለ ሲሆን በዚህ ታሪካዊ ትንቅንቅ የጠላት ኃይል ባልጠበቀው መንገድ የመቄት ሜዳዎች አረንቋ ሆነውበት ውለው ያገዛዙ ዘረፈጅ ሰራዊት በደረሰበት ከባድ ማጥቃት በትንትኑ የወጣ ሲሆን በርካቶች ሙትና ቁስለኛ ማድረግ ተችሏል ሲሉ መረጃውን አክለው አድርሰውናል። በዚህም አውደ ውጊያ በጠላት ላይ ከባድ መሳሪያ ተተኳሽን ጨምሮ የተማረከ ሲሆን በርካታ ሰራዊትና ከፍተኛ አመራሮችም ጭምር መማረካቸውን የፋኖ አመራሮቹ አክለው ገልጸዋል። በሱዳንና በኢትዮጵያ መካከል የተፈጠረው ውጥረት ዛሬም እንደቀጠለ መሆኑ የተገለጸ ሲሆን የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩምሩክ ከተማ እየተቃረበ ነው የተባለ በመሆኑም የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩምሩክ ከተማ እየተንቀሳቀሰ በመሆኑ በትናንትናው ዕለት የሱዳን ትሪፖሊን ዘግቧል። ትሪፖሊን እንደዘገበው ከሆነ የሱዳን ጦር በኢትዮጵያ ድንበር አቅራቢያ የሚገኙ ከባድ የሚባሉ የአማጽያን የመጨረሻ ምሽጎች ሲል የገለጻቸው ቦታዎችን ከተቆጣጠረ በኋላ ነው ሲል በዘገባው አትቷል። የሱዳን ጦር ባወጣው መግለጫ መሰረት የጦር ኃይሉ ከአጋር ኃይሎች ጋር በመሆን በኩምሩክ ዙሪያ የነበሩትን የመጨረሻዎቹን የአማጽያን ምሽጎች ማውደማቸውንና ከተማዋን ለመቆጣጠር ጫፍ ላይ እየደረሱ መሆኑን ገልጿል። ጦሩ አክሎም ከኩርሙዝ በስተደቡብ በሚገኘው አልባርክ ጣቢያ ላይ በሌላኛው ተጋጣሚ በሱዳን ፈጥኖ ደራሽ ኃይል አርኤስኤፍ የተሰነዘረውን ጥቃት ማክሸፉን አስታውቆ በጥቃቱ ወቅት በፈጥኖ ደራሽ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱ እንዲሁም በርካታ የጦር ተሽከርካሪዎችንና ወታደራዊ ቁሳቁሶችን መማረኩን ገልጿል። እንደ ዘገባው ገለጻ ከሆነ የሱዳን ጦር ኃይሎች በከተማ ውስጥ ያሉ ተዋጊዎችን ለመክበብ አለመው በዘረጉት ባለ ሁለት አቅጣጫ ስትራቴጂካዊ ጥቃት ከሰሜንና ከደቡብ አቅጣጫዎች ወደ ኩምሩክ እየገሰገሱ ይገኛሉ ብሏል። የሱዳን ጦሩ በዚህ ሳምንት መጀመሪያ ላይ ከኩምሩክ ደቡባዊ ዳርቻ የምትገኘውን የአልባርካ አካባቢን መልሶ መቆጣጠሩን አስታውቆ የነበረ ሲሆን በተጨማሪም ከከተማ በስተሰሜን ምስራቅ በሚገኘው የቃይሳን ወረዳ ውስጥ ያሉ አዲና አቡዳክላን የተባሉ ቦታዎችን ጨምሮ 4 ቦታዎችን መቆጣጠሩን ይፋ ማድረጉ ይታወሳል። የሱዳን ጦር ከፈጥኖ ደራሽ ኃይሎች ጋር የተባበሩ ተዋጊዎችን እስከ ዓለም አቀፉ የኢትዮጵያ ድንበር ድረስ ማባረራቸውን ጨምሮ ገልጿል። በሱዳን የብሉ ናይል ክልል በኢትዮጵያ ድንበር ላይ የምትገኘውን ኩምሩክ ከተማ በመጋቢት ወር ላይ በፈጥኖ ደራሽ ኃይሎችና በሱዳን ህዝባዊ ነጻነት ንቅናቄ ጥምረት መያዟ የሚታወስ ሲሆን ከተማ ለኢትዮጵያ ባላት ቅርበትና በግጭት በተናወጠ በዚህ ቀጠና ውስጥ ቁልፍ መሸጋገሪያ በመሆኗ ስትራቴጂካዊ ጠቀሜታ ከፍተኛ እንደሆነም በስፋት ተዘግቧል። በሌላ በኩል ደግሞ በሱዳን አሰቃቂ ግፍ የፈጸሙ ኮሎምቢያውያን ተዋጊዎች በተባበሩት አረብ ኤምሬትስ የጦር ሰፈር ስልጠና ማግኘታቸውን የተገለጸ ሲሆን በኤምሬት ላይ ማዕቀብ እንዲጣል ጥሪ ቀርቧል። የተባበሩት መንግስታት ድርጅት በኤልፋሽር የተፈጸሙ ጥቃቶች የዘር ማጥፋት ምልክቶች የታየባቸው መሆናቸው ነው ሲል የገለጸ ሲሆን የሁማን ራይትስ ዎች የአፍሪካ ዳይሬክተር ማውሲ ሰጎን መንግስታት የተባበሩት አረብ ኤምሬትን ፈጣን ደጋፊ ኃይሎች የምታደርገውን የጦር መሳሪያ የሰው ኃይልና ሌሎችንም ወታደራዊ ድጋፎችን እንድታቆም በግልጽ ልትጠየቅ ይገባል ሲሉም አስጠንቅቀዋል። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል
በኢትዮጵያ የብልጽግና ባለስልጣናት በዚህ የምርጫ ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለውን አፈና እንዲቀለብሱ ጠየቀም። አምነስቲ የኢትዮጵያ የልማት አጋሮችና ዓለም አቀፍ የሰብአዊ መብት አካላትን ስለዚህ ስልታዊ እርምጃ ድምጻቸውን እንዲያሰሙ ጥሪ አቅርቧል። የሰብአዊ መብቶች ተሟጋጅ ተቋም ዛሬ አርብ ግንቦት 21 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ ባለስልጣናት በመጪው ሰኞ ለሚካሄደው 7ኛው አጠቃላይ ምርጫ አስቀድመው ትችቶችን ለማፈን ሲሉ የፕሬስ ነጻነት ላይ የሚወሰዱ እርምጃዎችን አጠናክረዋል ሲል ከሷል። የመገናኛ ብዙሃን የምዝገባ ፍቃድ እንዲሁም የጋዜጠኞች የዘገባ ፍቃድ እንደተሰረዘ ማክሏል። ከቅርብ ጊዜ ወዲህ በገለልተኛ መገናኛ ብዙሃን ላይ የዘፈቀደ እስር፣ የግዳይ ስወራና ጋዜጠኞች ላይ ህገወጥ ክትትል በመፈጸም የአፈና ዘመቻ ተከፍቷል በማለትም ወንጅሏል። በኢትዮጵያ ብሔራዊ ምርጫ ቦርድ ላይ የሚታየው የግልጸኝነት አለመኖር የምርጫ ዘገባዎች ላይ ተጽዕኖ እንዳሳደረም ተቋሙ ገልጿል። ምርጫ ቦርድ የዘገባ ፈቃድ በሚሰጥበት ወቅትም ጋዜጠኞች እንዲዘግቡ የሚደረገው ቃለ መሐላ በማንሳት ስለሆነ ምርጫው በህዝብ ውይይት የሚደረግባቸው ጉዳዮች ላይ ለመቆጣጠር የሚውል ግልጽ መሳሪያ ነው ብሏል። የአምነስቲ የምስራቅና ደቡብ አፍሪካ ሪጂናል ዳይሬክተር ቴጌቲ ታጉታ ቃለ መሐላው ለቦርዱ የማይመቹ መረጃዎችን ሳንሱር ለማድረግ ወይንም የትኛው እውነት የትኛው ደግሞ ሐሰት እንደሆነ ለመወሰን ስልጣን ይሰጠዋል ሲሉ ተችቷል። የኢትዮጵያ ባለስልጣናት እየጨመሩ የመጡት እነዚህን የአምባገነንነት ዝንባሌዎችን መቀልበስና መገናኛ ብዙሃን ላይ የሚካሄደውን የአፈና ዘመቻ ማብቃት አለባቸው ብሏል። ዳይሬክተሩ አክሎም ዜጎች ለመምረጥ እየተዘጋጁ ባለበት በዚህ ወቅት የኢትዮጵያ የልማት አጋሮች እንዲሁም የሚመለከታቸው ቀጠናዊና ዓለም አቀፍ የሰብአዊ መብቶች አካላት የሀገሪቱ ገለልተኛ መገናኛ ብዙሃን ስለሚካሄደው ስልታዊ መበታተን ድምጻቸውን ማሰማት አለባቸው ሲሉ ጥሪ አቅርቧል። የብልጽግናው አገዛዝ መሪ አብይ አህመድ መገናኛ ብዙሃንንና ትርክትን በተመለከተ ሚያዝያ መጨረሻ በተካሄደ አንድ ውይይት ላይ ባደረጉት ንግግር ሚዲያዎችን አርዕስተ ዜና በመሸጥ ወቅሰው ጉዳዩን መሸጥ ሳይሆን ርዕሰ ጉዳይን መሸጥ የኢትዮጵያ ሚዲያዎች አንዱ ስንክሳር ይሄ ነው በማለት ተናግረው እንደነበረ ይታወሳል። ዓመታዊ የዓለም ሀገራት የፕሬስ ነጻነት ደረጃን የሚያወጣው ዓለም አቀፍ የድንበር የለሽ ጋዜጠኞች ቡድን አብይ ወደ ስልጣን ከመጣ በኋላ በ2011 ዓ.ም የኢትዮጵያ ደረጃ ከ180 ሀገራት 110ኛ ላይ አስቀምጦ የነበረ ሲሆን ቡድኑ ዘንድሮ ባወጣው ሪፖርት የኢትዮጵያ የፕሬስ ነጻነት ደረጃ አሽቆልቁሎ ከ180 ሀገራት 148ኛ ላይ ተቀምጧል። አምነስቲ ኢንተርናሽናልም ዛሬ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድና የዋዜማ ሬዲዮን የምዝገባ ፍቃድ መሰረዙን አስታውሶም የሮይተርስ ጋዜጠኞች የዘገባ ፍቃድ መሰረዙን በመጥቀስ ድርጊቱ ፍጹም አፋኝነት ነው ብሎታል። የተወዳችሁና የተከበራችሁ አድማጭ ተመልካቾች ለዛሬ ያዝናችሁ አጫጭር መረጃዎች እነዚህ ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ይስጥልኝ።